አርበኛ ዘመነ ካሴ ክተት መጥራቱ ተነግሯል። ከአብይ አህመድ ወንበር አስጠባቂ ቡድን ጋር ከባድ ትንቅንቅ እያደረገ ያለው ፋኖ ሰሞኑን የጀመረው ከባድ ዘመቻ ታላቅ ድል አጎናጽፎታል። ከባዱ ዘመቻ ባልተቋረጠበት በዚሁ ከባድ ፍልሚያ ሌላ አስፈሪ ክተት ጥሪ ተደርጓል። አርበኛ ዘመነ ካሴ ባቀረበው በዚሁ ከባድ የክተት ዘመቻ የፋኖ ኮማንዶዎች ተሰርፈው ወጥተዋል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። ጠቅላይ ሚኒስተሩ ጩሁም አልቅሱም ብለዋል። ይህን የተናገሩት ደግሞ ሰዎችን በእንስሳትና በቁራ አስመስለው ነው። የብልጽግናው ባለስልጣናት ሰሞነኛ ንግግር እኛ በብልጽግና ከፍታ እየበረርን ነው ብለዋል። ሌላኛው መረጃችን ነው። በአምባሰል ተራሮችና በወረባቦ ግንባር የብልጽግናው ጦር ከባድ ዱብዳ ደርሶበታል። በምሬ ወዳጆ የሚመራው የሚኒሊክ ዕዝ አሃዶች አንጸባራቂ ድል አስመዝግበዋል። ይህንንም በዝርዝር ይዘነዋል። በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውንና ይህን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑን ተናግረዋል። አሁን በትግራይ ከባድ ውጥረት ተከስቷል። ሌላኛው መረጃችን ነው። አብይ አህመድ ቴዲ አፍሮን ለማሰር ማቀዱ ተሰምቷል። ኤምባሲዎች ለ4 ኪሎ መንግስት በኢሜል አጨናንቀው ታስሩት ሀገር ትደበላልቃለች ብለዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውን እና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ጠቅላይ ሚኒስተሩ ጩሁም አልቅሱም ብለዋል። ይህን የተናገሩት ደግሞ ሰዎችን በእንስሳትና በቁራ አስመስለው ነው። የብልጽግና ባለስልጣናት ሰሞነኛ ንግግር እኛ በብልጽግና ከፍታ እየበረርን ነው፣ እናንተ ደግሞ እያለቀሳችሁ ነው የሚል ሆኗል። ይህንኑ ሁልጊዜ በመንበራቸው መጽናታቸውን ማረጋገጥ የተሳናቸው የወዴድ ብልጽግና ሰዎችና ተላላኪያቸው ባለፉት ተከታታይ ቀናት አትነቀንቁንም፣ እንነቅላቸዋለን፣ ጆሮ የለንም፣ አንሰማችሁም የሚል ንግግሮችን ህዝባቸው ላይ ሲያቀርቡ መሰንበታ ቸው ይታወሳል። ይህ አሁንም ቦታ እየተቀየረ ቀጥሏል። ምሳሌያቸው ሁሉ ከቁራ ጦጣ፣ ዝንጀሮና ጅብ ከመሳሰሉት ጋር ያደረጉት የ4 ኪሎ ሰዎች አሁን እኛ ንስር እናንተ ቁራ የሚል ማብራሪያ ይዘው ተከስተዋል። ጥቂት የማይባሉ ሰዎች ጉዳዩን ከሰሞነኛው የቴዲ አፍሮ የዳስ ጣል ሙዚቃ መልቀቅ ጋር አያይዘው ያቀረቡ ሲሆን ነገር ግን የተለመደውን የአብይ አህመድ ንግግርም እንዲያ ሆኗል። እርሳቸውን እንደ ንስር ይስሉና ሌሎቹን ቁራዎች ይሉና እኛ እንበራለን፣ እነሱ ግን እንደ ቁራ ይጮሃሉ እያለቅሳሉም ሲሉ ተደምጠዋል። ንስር ግን ወደ ከፍታው ነው የሚሄደው፣ እኛ እንደነሱ ነን፣ ወደ ከፍታችን እንበራለን፣ ህልማችን እናሳካለን፣ ጩኸቱንና ልቅሶውን ለቁራዎች እንተዋለን ብለዋል። የአንዲት ትልቅ አገር መሪ ከእርሳቸው በተለየ አመለካከት ውስጥ ያሉ ዜጎችን ብቻ ሳይሆን ድሃውን ዜጋ በእንዲህ ያለ መንገድ እንደሚረዱት ከዚህ በፊት በተደጋጋሚ ባደረጓቸው ንግግሮች የሚታወሱ ናቸው። ሰዎችን እንደ ቁራ ከመመደብ አልፈው ቆሻሻ የሚወዱ ናቸው እያሉ ያቀርባሉ። ቁራ በአንጻሩ የቆሸሸ ወተ የሚለው በመጮህ በማልቀስ አካባቢ የሚበክል ባለበት አካባቢ ላይ ከሚበላው ከሚረጨው የተነሳ ብዙ ሽታ የሚታይበት ነው። ማህበረሰብን በጅብ አስመስለው ኋላ ቅር እያሉ በፓርላማ ሲሳደቡ የሚታወሱት ህዝብን በአረም ገልጸው ይመነጠራል ሲሉ የሚታወቁት ዜጋን በጉቶ ጠርተው ይነቀላል በማለት የሚናገሩት የብልጽግና ሰዎች አሁን ደግሞ ቁራና ቆሻሻ ያሉትን ማልቀስና መጮን ፈቅደንልሃል ሲሉ ይሰማሉ። በሌላ ሰበር መረጃ ከአብይ አህመድ ጋር ይፋዊ ጦርነት ከጀመሩ ለመድፈን በጣት የሚቆጠር ሳምንት የቀሩት ፋኖ በክልሉ በተለያዩ አካባቢዎች ለቀናት ያልተቋረጠ ውጊያ በማድረግ ላይ ይገኝ። ፋኖ ኃይሎች በጀመሩት ከባድ ዘመቻ ይዘገባ ወደ እናንተ እስከደረሰበት ሰዓት ድረስ በርካታ የአብይ አህመድ ወንበር አስጠባቂ ቡድን አባላት እስከ ወዲያኛው ተሸኝተዋል። በርካታ ዲሽቃና በርከት ያለ ነፍስ ወከፍ መሳሪያ መማረክ ተችሏል። ከተማረከው መሳሪያና ከተሸኘው ታጣቂ በተጨማሪ ጥቂት የማይባሉ የወንበር አስጠባቂ ቡድን አባላት መማረካቸውን የተነገረ ሲሆን የምስራቅ ዕዝ አካል የሆነው ሌተናንት ጄኔራል መሐመድ ተሰማ የሚተማመንበት ብቸኛ ክፍለ ጦር የበቀል ጅራፋቸው በተሰነዘሩ የፋኖ ኮማንዶዎች ሙሉ በሙሉ መሸኘቱን የተነገረው። ከዚሁ ጋር ተያይዞም አርበኛ ዘመነ ካሴ ለሁሉም የአማራ ፋኖ ብሔራዊ ኃይል ኮማንዶ አባላት ከባድ ዘመቻ እንዲያደርጉ ትዕዛዝ ሰጥቷል። ብልጽግናው አገዛዝም ከባድ ፍርሃት ላይ ይገኛል ነው የተባለው። በወሎ ውጊያዎች ሲካሄዱ በአምባሰል ተራሮችና በወረባቦ ግንባር ያገዛዙ ኃይል ድባቅ ተመቱ። የሚኒሊክ ዕዝ አሃዶች አንጸባራቂ ድል ማስመዝገባቸውን የተነገረ። በአምባሰል ተራሮች በወረባቦ ግንባር የሚኒሊክ ዕዝ አሃዶች ከብልጽግናው አገዛዝ ሰራዊት ተላላኪ ካድሬዎች ጋር ባደረጉት ብርቱ ተጋድሎ
አፍሮ አገዛዙ ላይ ከፍተኛ ሰብአዊ ኪሳራ በማድረስ አንጸባራቂ ድል ማስመዝገባቸውን የአፋብን ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር የህዝብ ግንኙነት ክፍል አስታውቋል። ትናንት ሚያዝያ 11 ቀን 2018 ከንጋት 12 ሰዓት ጀምሮ እስካሁን ድረስ በአምባሰል ወረዳ እበት ሰንሰለታማ ተራሮች ላይ በተደረገ መጠነ ሰፊ አውደ ውጊያ የሚኒሊክ ዕዝ 101ኛ ኮር የ35ኛ ክፍለ ጦርና የ104ኛ ክፍለ ጦር በጥምረት ባከናወኑት ኦፕሬሽን በውል ቁጥሩ ያልታወቀ የአገዛዙ ሰራዊት እርምጃ ተወስዶበታል። የዙ አህዶች በወሰዱት የተቀናጀ የማጥቃት እርምጃ ስትራቴጂካዊ በሆኑት የእበት ተራራዎች ላይ የመሸገው አገዛዙ ኃይል መፈራረሱ ነው የተነገረው። በሌላ ዜና አብይ አህመድ በቴዲ አፍሮ ንቅናቄ መደንገጣቸውንና መሸሸግ አልሆነላቸው ጉቶን እንነቅላለን ብለዋል። ይህ ማለት ትርጉሙ ቀላል ነው። አምባቸው መኮንንን፣ ሰዓረ መኮንንን፣ እዘዝ ዋሴን፣ ምግባሩ ከበደን፣ አሳምነው ጽጌን፣ ሃጫሉ ሁንዴሳን፣ በርቲ ኦርጌሳን እንዳስወገዷቸው ቴዲ አፍሮንም እናስወግዳለን እያሉ ነው። ቴዲ ከባድ ራስ ምታት ነው የሆነባቸው። ዛሬ አብይ አህመድ እንደ ቁራ መጮህ ይችላል ሲሉ የህዝብን ጩኸት በቁራ አሞራ አስመስለውታል። ሀገርን ማስተዳደር መናፈሻ መስራት መስሏቸው 4 ኪሎ ገብቶ ከበሮ በሰው እጅ ሆኖባቸዋል። ኦህዴዶች እንኳን ሀገር መምራት ቤተሰብ በቁጡ ማስተዳደር የማይችሉ የበታችነት ስሜት አናታቸው ላይ የሚፈላባቸው የአእምሮ መቀንጨር ይታይባቸዋል። ወዲያ አባውን ብቅል ያወጣል ይላል የሀገሬ ሰው። 4 ኪሎ ቤተ መንግስት በኤምባሲዎች ኢሜል መልእክት ተጭናሉ። አብይ አህመድ ቴዲ አፍሮን ለማሰር ማቀዳቸውን ተከትሎ በአዲስ አበባ የሚገኙ የታላላቅ ሀገራት ኤምባሲዎች ወደ 4 ኪሎ ቤተ መንግስት ቴዲን ለማሰር እንዳትሞክር ሀገሪቱ ድብልቅልቋ ነው የሚወጣው ሲሉ መልእክታቸውን ሰደዋል። አብይ አህመድ በቀለኛ እንደሆኑ በዚህ 8 ዓመት አይተናቸዋል። ምንም ነገር ከማድረግ ወደ ኋላ አይሉም። በሰበሰ ዝናብ አይፈራም ነው ነገሩ። የሀገሪቱ ኢኮኖሚ ለዓለም ባንክ IMF አሳልፈው ሰጥተው ይኸው ኢኮኖሚው እንዳይነሳ አድርገው ፈጥፍጠውታል። ፖለቲካው ደግሞ ለተባበሩት አረብ ኤሚሬት ሰጥተዋል። ሰውየው በህዝብ ተጠልተዋል ነው የተባለው። የቴዲ አፍሮ አድናቂዎች ንጉሱ ቴዲ እያሉ ነው የሚጠሩት። አብይ ደግሞ ከሌላ ንጉስ የለም የሚሉ ሰው ናቸው። ቤንዛይድ ደግሞ አምላካቸው ነው። ንጉሱ ጥላሁን የተባረሩበት ሚስጥር ስማቸው ንጉስ ስለሆነ ነው። የዚህ ሀገር ከኔ ውጭ ንጉስ የለም ብለው አባረውታል። ቴዲም ንጉስ ተብሎ መጠራቱን በቅናት ተንከንክኗል። ብልጽግና እየነቀዘ ይገኛል። አንድ ቀን ወይ በህዝብ ወይ እርስ በራሱ ተበላልቶ አዚያው ሊከስም ይችላል። ግን ደግሞ እስከዚያ ድረስ እንደ ቴዲ ያሉ ወርቅ ሰዎችን ሊያጠፋ ይችላል። በሌላ በኩል በትግራይ ጦርነቱ ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውንና ይህን ሽሽት ለመቀልበስ በትግራይ ጉዞ እገዳ የተደረገባቸው መሆኑን ተናግረዋል። በህወሓትና በፌዴራል መንግስቱ መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዞ እስከ መመለስ ድረስ እገዳ እየደረሰባቸው መሆኑን ተረድተናል። የትግራይ ወጣቶች በተከታታይ ወደ መሀል ሀገር መሸሽ መቀጠላቸው ህገወጥ ስደተኞች ናቸው የሚል እንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ የጨመረ መሆኑን ያሳሰባቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱን ለመቀልበስ ጫና እየፈጠሩ መሆኑን በጉዳዩ ቅርበት ካላቸው ምንጮች ያሰባሰብነው መረጃ አመላክቷል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘን። ጤና